ወገኖቼ እንደገና ወደ ዓለም አትመለሱ። እንደገና ወደ ክፋት አትሂዱ። እንደገና ወደ መማረር አትሂዱ። እንደገና ተስፋ ወደ መቁረጥ አትሂዱ። እንደገና ራሳችሁን ወደ ማጥፋት አትሂዱ። አንዳንዶችን ሰምተናል ሰሞኑን። ልብ ይሰብራል በጣም በእውነት ለማሰብ እንኳን ልብ ይሰብራል። ግን ክርስቲያኖች ይሄን ያህል እግዚአብሔርን በውስጣችን እናጠፋዋለን? ወገኖቼ ራሱን የሚያጠፋ ሰው እኮ እግዚአብሔርን ህልውናውን ያጠፋ ሰው እኮ ነው በውስጡ። ራሱን ከማጥፋቱ በፊት የእግዚአብሔርን ህልውና እኮ ያጠፋ ሰው ነው እግዚአብሔር የለም የሚል። የእግዚአብሔርን ሥራ ትላንት ላይ ትዝታውን የዘነጋ ዛሬ ያለውን ጸጋና ስጦታ እምቢ አለ። የነገን ተስፋ የሰረዘ እምነት፣ ፍቅር፣ ተስፋ የሌለው ሰው እኮ ነው። እውነት ነው፣ በጣም ያማል። እውነት ነው፣ በጣም ልብ ይሰብራል። ግን ክርስቲያን አምላኩ ከሱ ጋር ስለሆነለት ሁሉን ይችላል። ሁሉን ይችላል። ሁሉን ያልፋል። በሁሉ ይጸናል። ሁሉን ይታገሳል። ነገን ተስፋ ያደርጋል። ለሚመጣው ይዘጋጃል። ወገኖቼ ፈተና በአንዳንዶች ምናልባት ለአንዳንዶቻችን ፈተና ሆኖ ከመጣ ምንም ነገር ከቀደመ ኃጢአታችን ሊያነጻን ይመጣ ይሆናል። ምናልባት ፈተና አሁን ላለነው ብርቱ ሰዎች ከመጣ አሁን ያለንን ፍጽምና የበለጠ ሊያሳምርልን ይመጣል። ምናልባት አሁን ያለው ፈተና በቤተ ክርስቲያን ተተክለላለን ከመጣ ለሚመጣው መከራ ሊያዘጋጀን ይመጣል። ግን እንዳትረሱ እግዚአብሔር ከፈተናው ጋር መውጫ ያለው አምላክ ነው። እሱን አስቡ። መውጫ የሌለው ፈተና እግዚአብሔር ለማን ሰጥቶ ያውቃል? ወገኖቼ